ኢትዮጵያውያን ለመጀመሪያ ጊዜ አርብቶ አደሮች፣ አርሶ አደሮች፣ ወንዶች፣ ሴቶች፣ ወጣቶች፣ አረጋውያን፣ አካል ጉዳተኞች፣ ተፈናቃዮች፣ የተገፉ ማህበረሰብ ክፍሎች፣ የዳር አካባቢዎች፣ የመሃል ሰዎች ሳንባባል ለመጀመሪያ ጊዜ በኩል የምንነጋገርበት የምክክር ሂደት ነው። በዚህ ሂደት ላይ ሁላችንም በጠረጴዛ ዙሪያ ሆነን እኩል ሆነን ስለ ሀገራችን መጻኢ ዕጣ ፈንታ ለቀጣዮቹ 4 እና 5 ሳምንታት የምንወያይበት የተለየ መድረክ ነው። በተለይ ኢትዮጵያን ለመጀመሪያ ጊዜ ወክላችሁ ከሁሉም የሀገራችን ክፍሎች የመጣችሁ የወረዳ ተሳታፊዎች፣ የክልል ተሳታፊዎች፣ የፌዴራል ተሳታፊዎች በተጨማሪም ባህር አቋርጣችሁ ከአፍሪካ፣ ከትራንስአትላንቲክ፣ ከአሜሪካ፣ ከአውሮፓ፣ ከመካከለኛው ምስራቅ፣ ከእስያ ጭምር ከሁሉም የሀገራችን ማዕዘናት የመጣችሁ በውጭ የምትኖሩ ኢትዮጵያውያን እንኳን ደህና መጣችሁ እላለሁ። ኢትዮጵያ ሀገራችን 4000 ሰዎችን በእኩልነት አንድ ቦታ ላይ ሰብስባ ለ2 ቀን ለ3 ቀን አይደለም ለ30 ቀንና ከዛም ጥቂት ያለፈ ጊዜ አሰባስባ እንዲሳተፉ ለማድረግ የጀመረችበት ጊዜ ቢሆን ለመጀመሪያ ጊዜ በታሪኳ አሁን ነው። 4000 ሰዎች ስለ ሀገራቸው የሚመክሩበት ጊዜ፣ ስለ ሰላም የሚመክሩበት ጊዜ፣ ስለ ሀገር ግንባታው ሂደት የሚመክሩበት ጊዜ፣ ስለ ሰብአዊ መብት የሚመክሩበት ጊዜ፣ ስለ ማህበራዊ ጉዳዮች ሁላችንም ይመለከተናል። ሰብአዊ መብት ሁላችንም ይመለከተናል። ሀገር ግንባታ ሁላችንም ይመለከተናል። 8 አጀንዳዎች መሰረት በአመክንዮ ምክንያታዊ ሆነን የምንወያይበት ሂደት ሀገራችን ስታመቻችልን በታሪኳ የመጀመሪያው ነው። ሀገር በቀል እውቀቶች አሉን። ሽምግልናዎቻችን በየሁላችንም ብሔረሰቦች ዘንድ ጠንካራ የሆኑ ባህላዊ እሴቶች አሉን። እነኚህን ባህላዊ እሴቶች ከዚህ ዘመናዊ አካሄድ ጋር በትክክል አዋህደን እንድንሄድና ሁላችንም በሚገባ ተከባብረን ተነጋግረን ተደማምጠንና ተግባብተን የምንሄድበትን መድረክ ሲፈጠር እኔ በእርግጠኛ ሆኜ እነግራቸዋለሁ፣ ይሄ የመጀመሪያችን ነው። ብዙ ጊዜ ለዚህም እንኳን አደረሰ። ዛሬ የተገናኘ ነው የሚገርም ቦታ ነው። የሚገርምነቱ ምንድን ነው? ዛሬ 130 ዓመት ሁሉም ብሔረሰቦች በአንድ ላይ ሆነው በአካባቢ መሪዎቻቸው ጭምር ታግዘው በዋናው መሪያቸው ጋር በመሆን መሪነት አድዋ ላይ ጠላትን ድል የመቱበት ጊዜ ነው። የዛሬ 130 ዓመት ሁላቸው እስላም፣ ክርስቲያን፣ ሽማግሌ፣ ወጣት ሳይባባሉ እናቶች ልጆቻቸውን ሕፃናት ልጆቻቸውን አዝለው ሴቶች፣ ነፍሰ ጡሮች ሳይቀሩ ሁሉም ህብረተሰብ እንስሳት ሳይቀሩ የተሳተፉበት ጦርነትና ኢትዮጵያ ለመጀመሪያ ጊዜ ለኢትዮጵያ ብቻ ሳይሆን ለአፍሪካም ብቻ ሳይሆን ለመላው ዓለም ጥቁሮችም ብቻ ሳይሆን ለመላው ዓለም ለነፃነታቸው በጊዜው ለሚታገሉ ሁሉ ተምሳሌት የሆነ ስራ አባቶቻችን፣ እናቶቻችን፣ አያት ቅድመ አያቶቻችን፣ ቅድመ አያቶቻችንና ከዛም በላይ ያሉት የታገሉበት ዘመን የሚያስታውስ ቦታ ላይ ነው የተገናኘ ነው። ዛሬም እዚህ የተገናኘ ነው ሁላችንም ብሔረሰቦች፣ ሴቶች፣ ወንዶች፣ ቅድም ሁላችንም ማህበረሰብ ክፍሎች የተገናኘ ነው የዛሬ 130 ዓመት ሰላም በሀገራችን እንዲሰፍን፣ ለባርነት አንገዛም፣ ለጭቆና አንገዛም፣ እኛ ኢትዮጵያውያን ነን ብለን ዘምተን ድል ያደረግንበት ነው። ሀገር ምስረታውና ሀገር ግንባታውን ተያይዞ የመጡ ነጠላም ሆነ የወል ትርክቶችን በሚገባ ተነጋግረን በዚህ 30 ቀን ውስጥ በጋራ ሁላችንም ከሁሉ ቦታ የመጣነው ሰዎች የዛሬ 130 ዓመት ለሰላም እንደታገሉት
ባርነትን እንደተጠየፉት እና ለሀገር ግንባታው ትልቅ አስተዋጽኦ እንዳደረጉት ሁሉ ዛሬም በጋራ ተሰባስበን ለሰላም እንድንነጋገር እና ድህነትን ተጠይፈን ከድህነት እንድንወጣ አቅጣጫ ለመንግስታቶቻችን ፌዴራሉን ጨምሮ በመግባባት ሂደት እንድንሰጣቸው የተሰባሰብንበት ሂደት የዛሬ 130 ዓመት የነበረውን የአድዋ ሂደትና ዛሬ እዚህ አድዋ ላይ ተሰባስበን የምናደርገውን የምንጀምረውን ሂደት ሁለቱን ሂደቶች የሚያገናኛቸውን በዚህ መልኩ ገልጨዋለሁ። ዛሬ የምንወስናቸው ነገሮች፣ ዛሬ የምንግባባቸው ነገሮች ከ20 ዓመት በኋላ የዛሬ 20 ዓመት እኮ አባቶቻችን አያቶቻችን እንዲህ ብለው ስለወሰኑ ነው በዚህ ሰላም ሂደት ውስጥ የተገናኘ ነው ብለው በታሪክ በመልካም ነገር ያነሱን ይሆናል። የዛሬ 130 ዓመት አባቶቻችንን እናቶቻችንን ያነሳሁት ትልቅ ታሪክና ገድል ለኛ ብቻ ሳይሆን ለመላው ዓለም መሰሎቻችን ስለፈጸሙ ነው። ስለዚህ ትልቅ ታሪካዊ ሂደት ላይ ነው ዛሬ የተገናኘ ነው እና ቀላል ነገር አይደለም። ሴት እህቶቻችን ልጆቻችን መጥተዋል። ነፍሰ ጡር እናቶች መጥተዋል። በእርግጠኝነት ይህን ስብሰባ ሳንጨርስ የሚወልዱም ይኖራሉ። ምናልባት ስማቸውንም ምናልባት ምክክር ወይም ምክክሪት ብለን ልናወጣላቸው እንችላለን። ስለዚህ ይሄ ትልቅ ታሪካዊ ጊዜ ነውና በድጋሚ እንኳን ደህና መጣችሁ እላለሁ። አብረን ነው የምንከርመው። መልካም ጊዜ ይሆንልን። እግዚአብሔር ይስጥልኝ።